እግዚአብሔር ይባርካችሁ። የማርቆስ ወንጌል ምዕራፍ 16 ላይ ፈጥነን እናወጣለን። የማርቆስ ወንጌል ምዕራፍ 16 የመልእክቴ ርዕስ ዛሬ እንደዚህ የሚል ነው። ትንሽ ግር ሊል ይችላል። ሂዱ የሚል እስቲ አጠገባችኋለሁ ሂድ ይልሃል በሉት። ሂዱ ስል ይሄን ጉባኤ ለቃችሁ ውጡ ማለት አይደለም። ሂዱ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ። አንዳንድ ሰው ሰበብ ያገኝና ሂዱ ሲባል ብድግ ብሎ በዚህ ሄደ። ዛሬ ሳያልቅ ማንም አይሄድም። አሜን። ሰሞኑን ጾም ጸሎት ላይ ነን። ሂዱ የሚል መልእክት እኔ ይሄ ቃል እንዳገለግል ከተሰጠኝ ጀምሮ ጌታዊ ለሕዝብ ምንድነው የምሰጠው ስል ሂዱ። የትኛውም ወንድሞችና እህቶቼ በወንጌል ፊት የሚቆም ጽኑ በር የለም። ወንጌል እጅ ላይ ይሁን እንጂ በኢየሱስ ስም ይሰበራል። ቁጥር 15 ላይ እንዲህ አላቸው። በነገራችን ላይ ይሄ ቃል ኢየሱስ ክርስቶስ ሊያርግ ሲል የተናገረው የመጨረሻ ቃሉ ነው። በቃ የመጨረሻ ቃሉ። ከዚህ በኋላ ወደ ሰማይ አረገ ይላል። ቁጥር 19 ላይ ስታዩት ጌታ ኢየሱስ ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ምን አለ? ከማረጉ በፊት ግን የተናገረው ሂዱ፣ በቃ ወንጌል ይዛችሁ ምን በሉ ሂዱ። ርዕሴ ይሄን ሂድ። በቃ ምቀኛ መንፈስ የለም፣ ሂድ። ሚከለክልሽ የለም፣ ሂጂ። እስቲ ባካችሁ በደንብ አሜን በሉ። ወንጌል ያዝ እንጂ ኃላፊነቱን ጌታ ይወስዳል። እንዲህ ይላል ቁጥር 15 እንዲህም አላቸው ወደ ዓለም ሁሉ ምን በሉ ሂዱ። እሺ ሂዱ። አዎ ሂዱ ካለ በኋላ ወንጌልን ለፍጥረት ሁሉ ምን በሉ ስበክ። ስበክ። መልአክ ሊሰብኩ አይችሉም። እግዚአብሔር መስራት የሚፈልገው ከልጆቹ ጋር ነው። ዳግም ከተወለዱ ልጆቹ ጋር፣ ወንጌል ከገባቸው ልጆቹ ጋር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ማፈር እንደሌለ የመጨረሻ ከፀሐይ መውጫ እስከ መግቢያ ድረስ ይሄን ቃል በእጆቻቸው ሰጠ። ሂዱ ወደ ዓለም ሁሉ ምን በሉ ሂዱ። ወንጌልንም ለፍጥረት ሁሉ ምን በሉ ባክ። እስቲ በሉት ሂዱ ስበኩ በሉ። በቃ የሚገርማችሁ ነገር እዚህ ምድር ላይ ያለነው እስትንፋሳችን ያለችው የልብ ምታችን ያለው ለዚህ ወንጌል ነው ምትሉ ብቻ ጮኻችሁ አሜን በሉ። ሰው ወንጀል እየሰራ እንጂ ለወንጌል ነው እግዚአብሔር እድሜ የጨመረን። ወንጌል ማለት የምስራች ሲሆን የምስራች ሮሜ ምዕራፍ 1 ከ3 እስከ 4 እንደሚነግረን ወንጌል ማለት የምስራች ሲሆን ወንድሞቼና እህቶቼ ክርስቶስ እግዚአብሔር ልጅ እንደሆነ በሥጋ እንደተወለደ ስለ ሰው ልጆች ኃጢአት ከሞት በኋላ እንደተነሳ ያበስረናል። ይሄ ነው በቃ ወንጌል። ኢየሱስ ሞቷል፣ ከሞት ምን ብሏል? ተነስቷል። ወንድሞቼና እህቶቼ በሕዝብ መካከል እድሜ ጨምሮልን ብዙዎች ወደ ጌታ ሲሰበሰቡ ጨርሰው አገልግሎታቸውን ጨርሰው ሲሰበሰቡ በሕይወት ያለሽው ለወንጌል ነው። ዛሬ ልንገር ለወንጌል ነው እግዚአብሔር እድሜ ጨመረልህ። የምስራች የምትናገርበት ጊዜው አሁን ነው። የተሻለ ጊዜ አትጠብቅ፣ ነገ አትበል። መጽሐፍ ቅዱስ የመዳን ቀን መቼ ነው ይላል? አሁን ነው። እኛ የአሁን ነን፣ እኛ የዛሬ ነን። ነገ ምን እንደሚሆን አናውቅም። እጃችን ግን ወንጌል ገብቷል፣ የምስራች ቃል። ለዚህ ነው እግዚአብሔር ዛሬ ሕዝቡን ይቀሰቅሳል። ሂዱ ወዴት? ወደ ዓለም ሁሉ ወንጌልን ለፍጥረት ምን በል ስበከው። ስትሰብክ ሰማይ እንዲህ ይላል፣ ልክ ነው፣ ልክ ነች፣ ልክ ነች ባሬ፣ ልክ ነው ይላል። ሰማይ ያጸናዋል። እስቲ አንድ ሰው ጮኸ አሜን።
ወንጌል የምስራች ቤተ ክርስቲያን አሁን ብታውቅበት ጭንቅ ሰዓት ጊዜው አሁን ነው። በነገራችን ላይ ወንድሞችና እህቶቼ የተመቻቸ ጊዜ እየጠበቃችሁ ከሆነ ተሳስታችኋል። ጊዜው አሁን ነው። የትኛውም ሃይማኖት ክፍል አሁን የምስራች እየሰበከ አይደለም። ጥግ ይዟል። ሰው ሁሉ ጥግ ይዟል። አሁን ጊዜው የወንጌል ነው። እስቲ በደንብ አሜን። አጠገባችሁ ያለው ጨበጥ አድርጉ። ወንጌል ሰብከ ሙት በሉት። በቃ ወንጌል ሰብከ እንዴ በኢየሱስ ስም አላለም። አንዳንድ ሰው ሙት ምትሏን በጣም ፈርቶ ጎመን በጤና አንድ ወንድም ጎመን በጤና አላለው ብሎ ጎመን በስጋ ብሏል። ኧረ እባክህ ወንድሜ በቃ ለወንጌል ነው ጌታ እድሜ የጨመረልህ ለወንጌል ነው። ቤተ ክርስቲያን እዚህ ምድር ያለችው ለወንጌል ነው። አሁን የትም ቦታ ሄዳችሁ ወንጌል ብትሰብኩ ተቃዋሚ እንኳን የለም። በቃ ይሰሟችኋል። የእግዚአብሔር ፈቃድ ስለሆነ የመጨረሻው ዘመን ስለሆነ አንድ ወንድም በቅርብ ጊዜ የሰማሁት ታክሲ ውስጥ ይገባና ከኋላ ወንበር ይቀመጥና ድምጹን ከፍ አድርጎ ሞባይል ሰው እንደደወለለት አድርጎ ሄሎ ይላል፣ የራሱን ሞባይል ይዞ። ከዛስ ይገርምሻል ዛሬም እነግርሻለሁ እያለ እኮ እዛ ያሉትን ነው የሚሰብከው። ጥበብ እኮ ነው። ማንም አልደወለለትም። እነዛ ያሉትን እየሰበከ ነቁበት። የነቁበት እንዴት ነው? ሞባይሉ እንትን ብሏል ጠፍቷል። እሱ ግን የሚያወራ መስሎ ከዛ ዞር ብሎ አዩና አውቆ እኮ ነው አሉ። አውቆ ነው እኛን ነው የሚሰብከዋል። ከዛ ሞባይሉን ብድግ አረገና ምን እያላችሁ ነው አለ። ምን እኛን ነው የምሰብከው? ነቃንባሉት። እኛ ይብስብኛል አለ። በቃ ሞባይሉን ትቼ እንደውም በደንብ እገጥመዋለሁ አለ። ያድናል። ከዛ በኋላ የሚገርባችሁ ነገር ታክሲው ጨሰ፣ በቃ ነደደ። ግማሹ አንድ ሁለት ሰው ይስበክ ምን አለበታል። የቀረውስ እኛን ነው የሚሰብከው። ያዝ ነው አውቆ ሞባይል ይዞ እኛን ነው የሚሰብከው። በቃ ከዛስ ስርዓት ያዙ አለ ሹፌሩ። ካለዛ ወደ ፖሊስ ጣቢያ ነው ይዣችሁ ሄደው አለ። ቀጥታ ወደ ፖሊስ ጣቢያ ነዳው ታክሲ። ፖሊስ ጣቢያ እንደወረደ የመቶ አለቃው ፊት ለፊት ቆመው ነበር። የቱ ነው ሌባው? የቱ ነው ሲል አንከብክበው እሱ ነው አሉ። ምንድነው የሰረቀው ሲል ወንጌል ሰበከን። በጣም አዝናሉ አሉ መቶ አለቃው። ስንት ወሮ በላ ስንት ድሩዬ እያለ ወንጌል የሚሰብክ ታመጣላችሁ? ስበክ አሉት። ያድናል። እስቲ ያድናል ብላችሁ ጩሁ። ዘንድሮ ወንጌል ባገበው እግዚአብሔር በሰጠኝ አጋጣሚ ሁሉ ሰብካለሁ የሚል ጮሁ አሜን ይበል። ለዚህ ነው እድሜ ተጨመረልህ። እግዚአብሔር ሕዝቦች ሂድ ብሏል። ፈቃድ አውጥቶልናል። ወሰን የለውም፣ ገደብ የለውም። ከዛ ያ ሰው ይብስብኛል አላልኳችሁም ብሎ እስር ቤቱን ደበላለቀው በወንጌል። ምን አለ እዛ ቢተውት ኖሮ። መቶ አለቃውም ቆሞ መስማት ጀመረ። ወንጌል አይታሰርም፣ ይሰበካል። የዳዊት ስርና ዘር ይሰበካል። የንጋቱ ኮከብ ይሰበካል። በእኔና በእናንተ ዘመን ይሰበካል። አደባባይ ይሰበካል። ጓዳ ይሰበካል። በዓለም ዙሪያ ይሰበካል። አጠገባችሁ ያለው ጨብጡትና ወንጌል ስበክ በሉት ባካችሁ። ስበክ ስበክ ስበከው። ኢየሱስን ንገር ለትውልድ። ያድናል በል። አድኖታ ያለ ዝም አትበል። ጥግ አትያዝ። አንገትን አትድፋ። እግዚአብሔር ሕዝብ ሆይ እግዚአብሔር ዛሬ እንዲህ ብለዋል፣ ሂድና ወንጌል ስበክ። ለጎረቤትህ ስበክ፣ ለነገስታት ስበክ፣ ለኃያላን ስበክ። እስቲ ሰብካለሁ። እስቲ አሜን። አግኝተን ነው ወይ? አንዳንድ ሰው ይተቻል። ሜዳ ላይ የሚሰብኩትን ራሳቸውን አዋርደው እኔ በሰበኩ ቁጥር ባርኪያቸው ነው ማልፈው። እኔ ማላረገውን እኮ እነሱ እየሰበኩ ምንድነው ስርዓት የለውም ይላል። ወንጌል ስርዓት አለው፣ ግን ማን ያውቃል? አንድ ነፍስ ሊድን ይችላል። ማን ያውቃል? ኧረ አሜን። እውነተኞችን ነው ምላችሁ። ዝም ብሎ ይሄ ሚሸቃቅጡ አይደሉም። በወንጌል አይሸቀጥም፣ በወንጌል አይነገድም። ወንጌል ለሰው መዳኛ ነው። እስቲ አንድ ሰው ጮኸ አሜን ይበል።
ወንጌል ስንሰብክ የሚሆኑትን ጥቂት ነገሮች ላሳያችሁና እንጸልያለን። በጣም የሚገርም ነገር ነው። አንደኛ ወንጌል የምሰብከው ለምንድን ነው? ስለማያሳፍረኝ። እስቲ አሜን። አጠገባችኋለሁ ወንጌል ሰብከህ አታፍርም በሉት፣ አረጋግጡለት። ሮሜ ምዕራፍ 1 ዋው! ማያሳፍር ወንጌል እጃችን ገባ። አሜን። ቁጥር 16 እንደዚህ ይላል፣ በጌታ በኢየሱስ ክርስቶስ ስም በወንጌል ምን አልም? ወይኔ አላላችሁት? እስቲ ጮኻችሁ በወንጌል አላፍርም በሉ። ሐዋርያው ጳውሎስ ለሮሜ ሰዎች በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። በወንጌል አላፍርም። አንተ እጅ ላይ ያለው ወንጌል አያሳፍርም። አንድ ቃል ብቻ ተናገር አንተ፣ ከዛ መንፈስ ቅዱስ ይረከባል፣ ይቀጥላል። ይድናል ብለህ ያልገመትከው ሰው ወንጌል ስትነግረው ይድናል። አንድ ጊዜ ከስዊድን ስቶክሆልም ላይ ከኤርፖርት አገልግሎቴን ጨርሼ ልክ ስነሳ፣ እዚህ ጉባኤ ላይ መስክሬው እንደሆነ አላውቅ፣ ልክ ስነሳ አጠገባቸው የተቀመጥኩት ትልቅ ሰው ናቸው። በጣም የተከበሩ ሰው ናቸው። እዚህ ሀገራችን ውስጥ ይታወቃሉ። ከዛ ወንጌል ስበከው አለኝ ጌታ። ስበከው ፈቀደልኝ። እስቲ አሜን በሉ። ልክ ሲፈቅድልኝ አመቺ ሁኔታ መጠበቅ ጀመርኩ። አውሮፕላኑ መሬት ላይ ያለ ብሰብክ ሊቃወሙኝ አልፎም ሊመቱኝ እንኳን አይችሉም። ፕሌን ውስጥ ነኝ። እስቲ አሜን። ግን ብዙ ነገር ይሆናል። መሬት እስኪለቅ ጠበቅኩ። ልክ አውሮፕላኑ መሬት ለቆ አየር ላይ ሲሆን ከፍታውን ጫማውን ከያዘ በኋላ ወደኚህ ሰው ዞር አልኩና ለእርሶ መልካም የምስራች አለኝ አልኳቸው። መነጽራቸውን እንድቻረጉና እንድቻዩኝና ምንድነው አሉኝ። ሰበኳቸው። ኢየሱስን ሰበኩ። ደስ ሲል ስበከው ባክ ኢየሱስ። ምን ታፍርበት? ምን አለን ለዚህ ትውልድ ምን ሰጠው? ለነገስታት ምን ሰጠው? ለኃያላን ምን ሰጠው? ኢየሱስ ነው የሚል ሲጮህ አሜን ይበል። ሰበኳቸው። አላስረዘምኩም። ትዝ ይለኛል 5 ደቂቃ ነው 4 ደቂቃ ተናገርኩና ስለሰሙኝ እግዚአብሔር ይባርኮት ስል ዝም አሉኝና እጃቸውን ኪሳቸው ውስጥ ከተው ቆዩ። ጌታን እኔ ደግሞ ጌታን ጠየቅኩት። ጌታ ምን ሊያወጡ ነው አልኩ። እኮ ምን ሊያወጡ ነው እዚህ አውሮፕላን ላይ አሁን ስል ቆዩና ለካ እንትን ነው የሚያወጡት። እንደዚህ አይነት ማስታወሻ ነው አወጡና ስክሪፕቶም አወጡና እንባ እየተናነቃቸው ልጄ አሉ። ትልቅ ሰው ናቸው። ማንም እንዲህ ብሎኝ አያውቅ። ለመጀመሪያ ጊዜ በልባክ ቅድም የነገርከኝን ጥቅሶች ሁሉ አሁን ጻፍልኝ ሲሉኝ መጽሐፍ ቅዱሴን ሰጠዋቸው። ቃል ልግባልህ አሉኝ። ከዛሬ ጀምሮ አነበዋለሁ አሉ። ያድናል በሉ ባካችሁ። ወንጌል ለነገስታት ይሰበካል፣ ለኃያላን ይሰበካል፣ ለሀብታም፣ ለድሃው፣ ለጥቁሩ፣ ለነጩ ይሰበካል። ወንጌል እሰብካለሁ የሚል ቀኝ እጁን የሚሰጠኝ ጮሆ አሜን ይበል። አታፍርም። ስራው የመንፈስ ቅዱስ ስለሆነ ወንጌሉ የልጁ ጉዳይ ስለሆነ ወንጌል ማለት ኢየሱስ ነው። እሱን እየሰበከው ስለሆነ ማረጋገጫ ይሰጣል መንፈስ ቅዱስ። ልክ ነው ይላል። አንተ ትንሽ ነገር ሰብከህ ትሄዳለህ፣ መንፈስ ቅዱስ ልቡን ይነካዋል። ይሰበክ ወንጌል። ለምንድን ነው ምን ሰብከው? አላፍርበትም፣ አያሳፍረኝም። ታሪኬን የለወጠ ከአመድ የተነሳውበት። አረ በደንብ አሜን። ወንድሞቼ እናቶቼ፣ ቅድም እንደዘመር ነው ይሄን ወንጌል ብለን አፍረናል፣ አንገታችን ደፍተናል፣ ቀና አላልንም፣ ከሰው መሃል አልተቀላቀልንም። እስቲ ይሄ ወንጌል ታሪኬን ለውጧል የሚል በጭብጨባ ክብር ይስጠው። ይሄ ወንጌል ቤተ ክርስቲያን መስበክ ያለባት ይሄ ነው ወንጌል። ሌላ ነገር ትታ፣ ሌላ ነገር አጀንዳ፣ ዋናው ወንጌል ነው በቃ። ኧረ ኢየሱስ ጌታ። ሰው ሲድን ቅድም እንደሰማነው ምስክርነት ፓስተር ደሴ ሲመሰክርልን፣ አሁን
በሄድንባቸው ቦታ ሰው ይድናል። ይገርማቸዋል። ሰው ጎርፎ ይመጣል። አሰላ ስቴዲየም ላይ ነበርኩ ባለፈው። ሰው እየሮጠ ነበር እዛ ስቴዲየም ላይ ወደ ስቴጁም ይመጣው እየሮጠ ጌታን የምትቀበሉ ሲባል በትርጉም ተርጓሚ ያለ በኦሮምኛ የተረጎም ነበር። እየሮጡ ዞር አልኩና ደነገጥኩ። የኔ ወንድም እኔ እኮ አዳዲስ ነው ያልኩት ልክ ነህ፣ አዳዲስ ነው የጠራ ነው። ዋው! ክብር ለማን ይሁን? እግዚአብሔር የሚታደግ ምድራችንን የምድራችን ታሪክ የሚለወጠው በዚህ ወንጌል ነው። ሌላ አጠብቅ። በቃ ይሄ ወንጌል ታሪክ ይለውጣል። ብዙዎች ደግሞ ይንበረከካሉ። እኔ ጌታ አሳይቶኛል። ይድናሉ ተብለው የማይጠበቁ ሰዎች ለዚህ ወንጌል ተንበርክከው እጅ ይሰጣሉ። እጅ ወደ ላይ ነው። እስቲ ጩህና አሜን። አያሳፍርም፣ አያሳፍርም። ለዚህ ነው የምንሰብከው። ብንሰብከው ማናፍርበት ጉዳይ። አደባባይ ላይ ቤተክርስቲያን የምትወጣው ለዚህ ነው። ክሩሴድ ስቴዲየም ላይ እንዴ ይሰራል ብለን እኮ ነው። ኧረ አሜን። ስለዚህ ወንጌል ሰብካ አታፍርም፣ ትቀጥላለህ። የሚያቆምህ ኃይል የለም። ጂኒ አያቆምህም፣ ሟርተኛ መንፈስ አያቆምህም፣ ደጋሚ አያቆምህም። እንደ ዳዊት ኃያላን ቀደህ ትሄዳለህ። እግዚአብሔር ይረዳሃል። በሉት አጠገባችሁ ላለሁ ሰብከህ አታፍርም። ኮራውብህ ነው የምትለው እንደውም ኢየሱስን። ኧረ አሜን። ለምንድን ነው የምንሰብከው? እዛው ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል የሚገለጥበት ስለሆነ እንዲህ ይላል፣ ለሚያምን ሁሉ ይልና የእግዚአብሔር ኃይል ለማዳን ነው። ለማዳን ኃይሉን የሚገልጥበት መንገዱ ወንጌል ብቻ ነው። ተረት መነገር የለበትም። እግዚአብሔር መድረክ ላይ ወንጌል ሲነገር ሰማይ ልክ ነው ይላል። መናፍስቶች ይመታሉ፣ እውር ይበራል፣ ደንቆሮ ይሰማል፣ ሽባ ይተረተራል። ኢየሱስ ከፍ ከፍ ይላል። ማዳኑ የሚገለጥበት ይሄ ነው ወንጌል። ለዚህ ነው እስጢፋኖስ ወደ ሰማርያ ከተማ ወረደና ወንጌል ሰበከ። የኢየሱስን አዳኝነት ሰበከ። ሲሰብክ ከተማይቱን ይዘው የነበሩ መናፍስቶች እየጮሁ ለቀቁ። ከተማይቱ ነፃ ወጣች። ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል ተስፋ። ይኸውላችሁ ውስጡ ምን አለው? ኃይል፣ የእግዚአብሔር ኃይል የሚገለጥበት። ኃይሉን ከፈለክ ወንጌል ስበክ። እስቲ አሜን። በደንብ ጮኻችሁ አሜን በሉ። እግዚአብሔር ሊሰራ ፈልጓል ኢትዮጵያ ላይ። የሚገርም ግን የሚያልፈው በዚህ በወንጌል ነው። እስቲ አሜን። እኔ አንድ ነገር ልንገራችሁ። እዛ ጋር ቁጭ ብዬ የጌታ መንፈስ የሚለኝ እየጸለያችሁ ይድናል ብላችሁ ያልጠበቃችሁት ቤተሰባችሁ አብራችሁ ታመልካላችሁ። ዋው! እስቲ ይችላል በልባክ አብራችሁ የቀን ጉዳይ ነው። እኔው ካልተጠበቀ ሰው ጋር ስታመልኩ ነው ያየሁት። አንዳንዶቻችሁ ተገርማችሁ እንዴ እሱ ነው እንዴ? አዎ፣ ያንተን አምላክ ያመልካል። ወንጌል ያንበረክካል። ወንጌል እጅ ያሰጣል። ወንጌል ታሪክ ይለውጣል። የመጨረሻ እስትንፋስ የእግዚአብሔር ክብር ያለበት ቢሰበክ የማይሰለች ለትውልድ ከፀሐይ መውጫ እስከ መጥለቂያ የተሰጠ ይሄ ወንጌል ነው የሚል አንድ ሰው ጮኸ አሜን ይበል። የእግዚአብሔር ኃይል የሚገለጥበት የትኛውም የሃይማኖት ክፍል ጋር ሄዳችሁ ስርዓት ነው ያለው። እዚህ ጋር ግን ወንጌል ይሰበካል። ኧረ እባካችሁ አሜን። ወንጌል ሲሰበክ ደግሞ መናፍስቶች መቋቋም አይችሉም። ክብር ለኢየሱስ ይሁን። ኧረ አሜን። መቼም ዘንድሮ የጨለማው ኃይል የሚዋረድበት ዘመን ነው። አሜን። በጣም የሚገርም ነው። ስለዚህ እግዚአብሔር አምላክ በውስጡ ምን አለ? አያሳፍርም። ሁለተኛስ ኃይል፣ የእግዚአብሔር ኃይል። ሶስተኛ ታላቁ ተስፋ ስለሆነ ዓለም ተስፋ ቆርጣለች። አሁን ሁሉ ነገር እጅ እየሰጠ ነው። በቃ
ነገ ምን ሊሆን ነው እያለ በጣርና በስጋት በድንጋጤ ውስጥ ነው ያለው። እኛ እኮ ነን እዚያው ምን ዘምረው ጌታ ረድቶን ምን ዘለው አላፈርኩም አልከሰርኩም አንተን ብዬ ምንለው። ኧረ አሜን። የመጨረሻው ዘመን ነው። ቆላስይስ ምዕራፍ 1 ከ3 እስከ 5 እንደሚለን ታላቁ ተስፋ የምድር ተስፋ የመጨረሻ ተስፋ። እስቲ ተስፋ በሉ እስቲ። በቃ ተስፋ። ሰው ያለ ተስፋ አይኖርም። ተስፋ ደግሞ ያለው በወንጌል ላይ ነው። አነበዋለሁ። እንደዚህ ይላል 1 ከ3 እስከ 5 ስለናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን ኢየሱስ ክርስቶስ አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ሁለቴ ደግመዋል። ተስፋ አጠገባችሁ ባካችሁ ጨበጥ አድርጉ። ተስፋ አለ በሉት። ምንም ባይኖር በቃ ምንም ባይኖር ሰው ሐኪሞች በዘመናዊ መሳሪያ አይተው ያንተ ነገር አልቆላል ቢሉ እንኳን ተስፋ አለ። እኔ በቅርብ ጊዜ አንድ ምስክርነት ሰማው። የአንድ ሰው ለካ ሰው ከጌታ ጋር ከሆነ ሞትም አይፈራ። ሰውየው ጌታን የሚወዱ ናቸው። እድሜያቸው ቢያንስ ወደ 60 ከ60 እስከ 65 ይሆናል እና ድንገት አመማቸው። ከዛ ሰዎች አምቡላንስ እሳቸው ሳያስቡት አምቡላንስ ጠሩ። ከዛ አምቡላንስ ያሉ መጡ። የሕክምና ባለሙያዎች መጡና እውነትም ሲያዳምጧቸው ሲያዩቸው ምናምን ደነገጡ። እነሱ ራሱ አምቡላንስ ውስጥ ከተቷቸው። አምቡላንስ ውስጥ ከተው አምቡላንሱ እየጮኸ ወደ ዘነበ ወርቅ ሆስፒታል ልክ እዛ እንደደረሱ ሐኪሞቹ የገረማቸው እሳቸው ፈገግ ብለው እንደ ዝማሬ ነገር ይዘምራሉ። ወደ ሞት እኮ እየሄዱ ነው። ደነገጡ። ከዛ በኋላ እግዚአብሔር ሆይ አሉ እነሱ እየሰሙ ጌታ ኢየሱስ ሆይ ስሰብክ የነበረውን ላይ ነው። ዋው እድል ሰጣኝ፣ በቃ ልሞት ነው ብለው ያመሰግናሉ። ሰዎቹ ግራ ገባቸው። አይ በቃ እንትን ብለዋል አሉ። ክርስትና ከገባ ሞትም አያስፈራ። ከዛ ወዲያው ሰካኩባቸው ልባቸው ላይ ምናምን መሳሪያ ብዙ ነገር ሆነና በአጭር ደቂቃ ውስጥ ተሽሎታል ሲባሉ በጣም አዝናለሁ አሉ። በጣም አዝናለሁ እዛ ይሻል ነበር አሉ። ሰው ደስ ይለዋል አይደል? እሳቸው ግን አዘኑ። ጌታ ከገባ ሞት አያስፈራም። አፍጥጦ የመጣ ሞት እንኳን አንገት አያስደፋ። ባክጩህና አሜን። ይሄ ወንጌል ከገባ አንተ ኮሽታ አያስደነግጥም። ተስፋ አለ። አብርሃምም እንዳደረገው ተስፋውን ይዞ አመነ ይላል። ተስፋ ይዞ ተስፋን ያዝ። የእግዚአብሔር ሕዝቦች ተስፋ አለ። ክርስትና ለየት የሚለው ነገ ጨለማ ነገ አይደለም ማየው፣ በብርሃን የተሞላ ድል የተሞላ ኃይል የተሞላ የምስራች የተሞላ ነገ ከፊት ያለ። እስቲ አንድ ሰው አሜን። ነገ አያስደንግጥ። እግዚአብሔር ሕዝቦች እጅ ላይ ያለ ወንጌል በተስፋ የሞላ ነው። ከፈት አድርገህ ስታነበው አትፍራ፣ እኔ ለአንተ ጋሻ ነኝ ይላል። አሁንም ከፈት አድርገህ ስታነበው በፊቴ ተመላለስ፣ እኔ ኤልሻዳይ ነኝ ይላል። አሁንም ከፈት አድርገህ ስታነበው ይዋጉሃል አድን ዘንድ እኔ ግን ካንተ ጋር ነኝ፣ ዋስትና ይሰጣል። ባካችሁ አጠገባችሁ ያለው ያዛርጉትና ተስፋ አለ አትፍራ በሉ። ተስፋ አለ። ተስፋ እንደሌለው ሰው አትሁን። ተስፋ አለ። ኧረ አንድ ሰው ጮኸ አሜን። ታላቁ ተስፋ በወንጌል ተስፋ ይላል። ስለዚህ ተስፋ በወንጌል እውነት፣ የወንጌል እውነት ውስጥ ነው ተስፋ ያለው። ተስፋ አንቆርጥ። ተስፋ አለ። ኧረ አሜን። ተስፋ አለሽ እህቴ። እግዚአብሔር ያየልህ የክብር በር አለ። ይኸውላችሁ መከራው ለጊዜ ነው፣ ጨለማው ለጊዜ ነው፣ ድቅድቁ ለጊዜው ነው፣ ብዙ ነገር ለጊዜው ነው። እግዚአብሔር ግን ያየልህ ታላቅ ነገር አለ። አንዳንዶች ስትቧርቁ ያለው ስትቧርቁ
ደስ ብሏችሁ እግዚአብሔር የካሳ ዘመን አመጥቶላችሁ ምድረ በዳችሁን በካሳ በልምላሜ ሊክሳችሁ ነው። እስቲ አሜን። እልልታ አንዳንዶቻችሁ ጓዳ ሰማለሁ። የእልልታ ድምፅ ይሰማኛል። ምን ነካት? ምን ሆኖላት ነው? ምንድን ያገኘችው? በቀደም ጾም ጸሎት ላይ እስቲ የነበራችሁ ጾም ጸሎት ይህን መልእክት ሳመጣ እስቲ የነበራችሁ ጾም ጸሎት ላይ ይህን መልእክት እስቲ ይሄ የእልልታው ጉዳይ የገባችሁ እስቲ እጃችሁን። ምንድነው ማየው የነበረው? ብዙ ሰው ስላልነበረ ልናገረው። አዋላጅ ሆስፒታል ውስጥ ያሳየኝ ነበር። ራእይ ነው። እዚህ ጋር ተንበርክከ የመጨረሻ 10 ሰዓት ላይ ልንጠቀልለው ስንል ለህዝቡ ያስተላለፍኩት መልእክት ጋውን የለበሰ አንዲት ሴትን ያዋልዳታል። ትጮሃለች፣ አርግዛለች። እንደውም እዚህ ያሉ እህቶች ወገባቸውን አስረው የተግባር ጸሎት ነበር ሲጸለይ ነበረው። በእጃቸው ላይ ባለው ነጠላ በቃ አስረው ከባድ ጸሎት ነበር ሲጸለይ ነበር። እና ትጮሃለች። እሷን የሚጠብቁ ደግሞ ውጪ ያሉ ቤተሰብ ማለት ነው። ትሞታለች ወይስ ትቀጥላለች ብለው ከዛ በኋላ ከጥቂት ደቂቃ በኋላ ያ ጩኸት፣ ያ ከባድ ጩኸት ድንገት ልጁ ይወለዳል። ልክ ሲወለድ ጋውኑን ያውላልቅና ይሄ መሳሪያው ምናምን ሐኪሙ ያስቀምጣል። ራእይ ነበር ማየው። ከዛስ ውጪ ላሉ ሰዎች በር ይከፍትና በሰላም ወልዳለች። በሰላም ተገላግላለች። ከዛ በኋላ እነሱ ደግሞ አሁን እናንተ ያው ሐኪም ቤቱን በእልልታ ደበላለቁት። ሐኪም ቤት እኮ ነው ሆስፒታል፣ ደበላለቁት በእልልታ። ጌታ እንዲህ ነው የሚሆነው አለኝ። እንዲህ ነው የሚሆነው። ጭንገፋ አይሆንም፣ ውልደት ይሆናል፣ እልልታ ይሆናል፣ ግልግል ይሆናል። አንተ እጅ ላይ ያለው ነገር አይጨነግፍም። አሜን በለንጩና ለምን የተስፋ አምላክ ከኛ ጋር አለ። ያቺ ሴት ልጇ ላይ ተኝታ እንደገደለችው ግዴላችሁም እጃችሁ ላይ ያለው ነገር አይሞትም። እዛ ጋር ቁጭ ብዬ እዚህ ጋር የጻፍኩትን አንድ መልእክት ልንገራችሁ። የእግዚአብሔር መንፈስ እንዲህ ነው ያለኝ፣ ህዝቤ እጅ ላይ ያለው ነገር የተበላሸው እንኳን ነገር ይስተካከላል። የተበላሸው እኔው በደንብ ስሙኝ። ይሄን መልእክት አይናችሁ ያየ እጃችሁ ላይ የተበላሸው ነገር ጌታ እንዲህ አለኝ አስተካክለዋል። ለምን ተስፋ አለ። ለምን ተስፋ አለ። ለምስኪኑ ተስፋ አለው። ክፋት ግን አፏን ምን ትላለች? ትዘጋለች። የክፋት አፍ እየዘጋ ይመራሃል። ጠላት ፊትሽ መቆም አይችልም። ለምን? ይሄ የተስፋ ቃል ነው። እስቲ አሜን። ተስፋ አጠገባችሁ ባካችሁ በግራም በቀኝም ዞር ብላችሁ ተስፋ አለ አትፍራ በሉት። ተስፋ አለ። ስለ ልጆችሽ ተስፋ አለ። ስለ ቤተሰብ ተስፋ አለ። ስለ ኑሮ ተስፋ አለ። ኢትዮጵያ ተስፋ አላት። እልልታ ተስፋ። ወንጌል ምን ሰብከው ገብቶን ነው። በድንግዝግዝ አይደለም። ዝም ብለን አይደለም። ጊዜም ለማባከን አይደለም። ስራ ፈትም ሆነን አይደለም። ኧረ አሜን። ወንድሞቼ እናቶቼ፣ በእብድ ጌታ ከሚሰራ በእብድ ወንጌል ከሚሰብክ በእኛ ቢሰራ አይሻልም? ይህን ምስክርነት ተናግሬው እንደሆነ አላውቅም። አንድ ወንድ ሰው እዚሁ ከተማ ውስጥ ጉለሌ አካባቢ ወደ እነሱ ቤት አካባቢ ይጸልያል። እሱ ደግሞ ጴንጤን ይጠላል፣ ይንቃል። ስለዚህ ሁል ጊዜ ይመጣና ልክ ወደ ቸርቹ ዞር ይልና ስራ ፈቶች ብሎ ይሄዳል። እኛውን ስራ ፈትነን ነን ወይ? እኛ ባንኖር ሰው ጂኒ ሰው ጨርሷል እኮ በእውነት ነው። ምን ሌላው ቀርቶ አሁንም ይመጣና ፊቱን ያዞርና ስራ ፈት እያለ ሁል ጊዜ ያልፋል። ከራሱ አፍ ነው የሰማሁት። አሁን ፓስተር ነው፣ አሁን የጌታን ስራ ነው የሚሰራው። እና ግን እንዴት እንደዳነ ባጭሩ ልንገራችሁ። አሁንም ይመጣና ይዞርና ስራ ፈት ብሎ እንደ ሌላው ጊዜ ዞር ሲል እብድ ማለት ነው። ጥቁር ድንጋይ ይዞ ፊቱ ቆሞ ግባ አለው። ምን በል
ግባ። ከዛ ድንጋዩን ሲያየው እብድ ነው። እሺ አለ በትህትና ምን አለ? እሺ። ከዛ ገባ። ኮሊደር ነገር አለው ቸርቹ። ደግሞ አጋጣሚ እሁድ ቀን ነው፣ ጠዋት ነው። ጌታ በእብድ ሰበከው። ያው ወይ ጉድ። ከዛ ገባና አሁንም በቃ እብድ ነው ይተወኛል ብሎ ገባ ብሎ ውጭውን ሲያይ እብዱ መጣና አሁንም በትክክል ቆመና ግባ፣ ድንጋዩን እያሳየ እሺ ብሎ ገባ። ከኋላ ቁጭ አለ። ሰባኪው ልክ ፕሮግራም መሪው ጨርሶ ለሱ ተሰጥቶት እየሰበከ ነው። የሚሰብከው የሱን ህይወት ነው። አንዳንዶች ይላል ሰባኪው ማንም አልነገረውም፣ ምንም ሳይኖራችሁ ሰው ትንቃላችሁ ይላል። ወይ ጉድ! ማን ነገረው ደግሞ? ተቀባበሉኝ እኮ ይላል እብዱ። ከዛ ሰባኪው ከዚህ ባክጩና አሜን በል። ከዛስ ከኋላ ቁጭ ብሎ ከሰማ በኋላ ጌታን የምትቀበሉ ሲባል ሮጦ ራሱን ያገኘው መድረኩ ጋር ጌታን ተቀበለ። አሁን ትልቁ ስጋቱ እሱ ጌታን ተቀብሏል። ለእብዱ እንዴት አስረዳለሁ? በኋላ እብድ ነው ተቀብያለሁ ብለው አይገባውም፣ ሊፈነክተኝ ይችላል ብሎ ፈራ ተባ እያለ ልክ ወጥቶ እብዱን ሲያየው የለም፣ ጨርሶ ሄዷል። አገልግሎቱን ጨርሶ ሄዷል። በእብድ ከሚሰብክ ባንተ ቢሰብክ አይሻለ? ይስበክብህ፣ ይስራብህ። ቀኝ እጅን አንሳ ልባርክ በኢየሱስ ስም። ይሄን ወንጌል ይዘህ በምትንቀሳቀስበት ቦታ ሁሉ በምልክት በድንቅ በታምራት በኃይል በተስፋ እግዚአብሔር እጅ ባፍና አዲስ ነገር ይስራ። ይሳት ያጋቦ ይስራ። ወንጌል ሰብከ ሙት ብዬ የጀመርኩት ለዚህ ነው። የሚገርም ነገር ነው ይሄ ወንጌል። እጃችን ላይ ወንድሞች እናቶች አንዳንዶች ጥጋስ ይዘውት አስቀምጠውታል። በቃ ምክንያቱም የሚሸቃቅጡ ሰዎች ተነሷ፣ የሚነግዱ እግዚአብሔር ይጠርጋቸዋል። ዛሬ እነግራለሁ ይጠረጋል። ጨክንና ይጠረጋል። በልባክ ይጠረግ። በዚህ አይነገድም፣ በዚህ አይሸቀጥም። በዚህ ይሄ ሰው መዳኛ ነው። በእውነት ነው የምላችሁ። ነውረኞች እግዚአብሔርን የማይፈሩ ሰዎች ወንጌል ይዘው ሸቃቅጠው ተነሱ። እኔ አከለ አልልም። በዚህ ወንጌል እውነት ይዞ የማይቆም ሁሉ በኢየሱስ ስም ይጠረግ። ለምን እንቅፋት ይሆናል? ለምን እንቅፋት ይሆናል? እኔ እኮ የዳንኩበት እኮ ነው ታሪኬ የተለወጠበት፣ ህይወት ያገኘውበት፣ ከሰው መካከል የተቀላቀልኩበት። ጫት ነበር እዚህ ስር ይዤ የምዞረው፣ ዙርባ ጫት አልመስላችሁም? አንዳንዶች ብዙ ጊዜ ወንጌላዊ ፍሬው ይናገራል። የሀብታም ልጅ አይመስልም ይላል። ኢየሱስ ነው። እስቲ አሜን በሉ ባካ። አንድ ጊዜ መከኒሳ አካባቢ ሙዋጅር ይባላል ዙርባ ጫት ይዤበት ጠፋው እና እስካሁን እሱ ጌታን አላገኘም። ማንም ወንጌል ቢሰብከው አይሰማም። ሰለሞን ይላል አንተን የለወጠ አምላክ በቃ ያቃላ አንተን የለወጠ አምላክ አዎ ቁምና ስበከኝ ይላል። ረጅም እንደውም ካልደከመ ዝም ብለህ ስበከኝ ይላል። እኔ ሙዋጅር ጋር እኮ አንደኛ እያልኩ ሁለተኛ ይሰማኛል። ጫት ቅሞ መርቅኖ እንዲህ እያለ አይኑ ፈጡ። ባክ ኢየሱስ ያድናል። በልባክ ታሪካችን የለወጠ ህይወታችን የለወጠ ይሄ ወንጌል። እኔ ሰሞኑን እየጸለይኩ ጌታው ያልኩ በጣም እንባዬ ፈሰሰና ተደንቄ እኔ ከዚህ በኋላ ምንም ባታረግልኝ እስከ ዛሬ ድረስ ያረክልኝ ይበቃኛል፣ እሷን ቆጥቤ ልጠቀማለሁ። ምንም ባይሆን ለአንተ መዳን። አንዳንድ ሰው እኮ መዳኑ አይገርመው። የለንም እኮ አንዳንዶቻችን ሞተን ሳር ሁሉ በቅሎብን ተረስተን ሁሉ ነበር። ይሄ እኮ ነው ሰው ያረገ። ስበከው፣ ስበኪው ያድናል ብለና ጩሲ ያ ስበክ። አትፈር፣ አትሸማቀቅ። እግዚአብሔር ሕዝቦች ሰማይ ያረጋግጥልሃል። ልክ ነው እያለ ቀጥል ባሪያ እያለ ነፍሳት እያዳነ ዘር ማንዘርን እያወረሰ ኢትዮጵያ ገና እጆቿን ወደ እግዚአብሔር ትዘረጋለች። አዲስ አበባ ስቴዲዮም ጌታ ሆይ ላገልግልህን ይዤ ወንጌል ይዤ ልቁማል ከፈተልኝ። ደግሞ መስቀል አደባባይን ሳየው አማረኝ።
ወንጌል ይዤ እስቲ አሜን ትሰብካለህ አለኝ። ወንጌል መስቀል አደባባይ ከፓስተር ሙላት ጋር ሄደን ሰበክን። እስቲ አሜን በልባክ። ምን ቀረ? በቃ ጓዳ ጎድጓዳ ገና የሚቀር ነገር የለም። እግዚአብሔር ጌታ አይኔን ከፍቶ አንድ ነገር ያሳኛል። ከበስተጀርባችሁ የተሰለፈ ታላቅ ሰራዊት ያለው ጌታ እንዲህ ይለኛል፣ አሳልፍ የምሰጣቸው ገቢ ሆነዋል። እግዚአብሔር አሳልፎ ይሰጣል። እግዚአብሔር አሳልፎ ይሰጣል። ትውልድ ይሰጥሻል፣ ይሰጣል። እግዚአብሔር ይሰጣል። አንተ ተዘጋጅ በሉት። ተጠገባችሁ ላሉ ትውልድ ሊሰጥህ እኮ ነው። መንጋ ሊሰጥህ ነው። በቃ አከሌ ዳነች፣ አዎ። ትያስ ካለ ዳነች፣ አዎ። ጋሽ አበበ ጌታን ተቀበለ፣ አዎ። ከበደስ ተቀበለ፣ እዛስ ተቀበለ። ያድናል፣ እባክህ ያድናል በለንጭውና በኢየሱስ የማያሳፍር ወንጌል ታያለህ። ከዚህ በኋላ ይኸው የምትካሱ ሰዎች አላችሁ። ብቸኝነት እግዚአብሔር ቤት ሆናችሁ የተገለላችሁ ከዘሬ መካከል አትቆጠሩም የተባላችሁ ዘመን መጣ። አንዴ ገቢ ሊሆን ነው። አንዴ አሳልፎ ሊሰጥ ነው። እኔ ስንት ሰው መልእክት እንደሆነ አላውቅም። እግዚአብሔር እንደዚህ ይለኛል፣ ዘር ማንዘራቸውን አሳልፎ ይሰጣል። በእጃቸው ይገባሉ ይለኛል። አብረው ያመልኩኛል ይለኛል። ይችላል። ተራሳፓዲያ ጋቦራ ባባያ ሂፓሲፒኪንጉባ ይሄን ወንጌል ሰብከህ ይሄን ወንጌል ሰብከሽ ለትውልድ አታፍርም። አንገት አትደፋ። ቀደ ነው የምትሄድ። ጅኒ እየደነገጠ አውሬው እየተወጋ ሰፈር አካባቢ ያለ መንፈስ ደንግጦ አየዋለሁ። በወንጌል እሳት ታጥለቀልቀዋል። ይችላል የሚል አንድ ሰው ጮኸ አሜን ይበል። አንተ እያለማ በእብድ አይሰብክም ጌታ። ባንተ ነው የሚሰብከው፣ ባንቺ ነው የሚሰብከው፣ ባንተ ነው የሚሰብከው በሉት። አጠገባችሁላል ባንተ ነው የሚሰራው። የመጨረሻ አራተኛ ለምንድን ነው የምንሰብከው? የዘላለም ስለሆነ እዚህ የሚቀር ስላልሆነ። የአንደኛ ጴጥሮስ ምዕራፍ 1 ቁጥር 25 የዘላለም አንተ ዘላለምን ይዘህ ኧረ አሜን። እንዲህ ይላል ከቁጥር 24 ጀምሮ ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ምን ይላል? የጌታ ቃል ግን እስቲ የጌታ ቃል በሉ ባካችሁ። መጽሐፍ ቅዱሳችሁን ወደ ላይ ከፍ አድርጉና የጌታ ቃል ግን ከፍ አድርጉት። የያዛችሁ በተለይ ሃርድ ኮፒውን የያዛችሁ እስቲ ከፍ አድርጉትና የጌታ ቃል ግን በሉ ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው። ለዘላለም እዚህ የሚቀር አይደለም። ያድናል ስትለው ከሞት ድኖ ያየዋል። ኧረ እባካችሁ አሜን። እንደውም እኔ ከዚህ በኋላ እንደዚህ የሚሆን ይመስለኛል። አንዱን አይሁዳዊ ይላሉ መጽሐፍ ቅዱስ ጨርቁን ይዙና እግዚአብሔር ካንተ ጋር እንዳለ አይተናል ይሉታል። አይልም ቃሉ? ያው ትውልድ ጨርቅን ሊይዝ እኮ ነው። እስከ ዛሬ ሳትሰብከኝ ብሎ ስበከኝ ይልሃል፣ ተናገር ይልሃል፣ እቀበላለሁ ይልሃል። አደባባይ ላይ ይንበረከካል። አደባባይ ላይ ተንበርክኮ እጁን ወደ ላይ ያነሳል። ኢየሱስ ይከብራል። የዘላለም ስለሆነ የኛ ነገር እዚህ ተማሙቀን የሚያበቃ ነገር አለ። የዘላለም እስቲ ዘላለም በሉ እስቲ። ስለዚህ ለትውልድ ይሄን ያልሰጠን ምንድነው የምንሰጠው? ለጎረቤቶቻችሁ ንገሩ። ኃላፊነቱ እግዚአብሔር ነው። አንዳንድ ሰው በነገራችን ላይ እሰደባለሁ ብሎ ነው። እንሰደባ ሙልጭ አድርጎ ይስደቡ። አሜን። ምን አለብን? የትኛው ክብራችን? ክብር ሁሉ እንደ አበባ ነው ይላል። የትኛው ክብሬ? ወንጌል ሰብኬ እሱ ድኖ ጌታ ደግሞ አይለቀውም። አንድ ጓደኛችን ጎንደር አካባቢ ወንዴ
ወንዴ ይባላል እነ እዚህ ያሉ ወንድሞች ያውቁታልና የቤተ ክርስቲያን ሽማግሌ ነው። እንዴት እንደዳነ ሲመሰክርልን አንድ ሰው መጣና አለ ጌታ ኢየሱስን ብትቀበል ይሻላል ካለዛ ሞትና ፍርድ ከሕይወት አለ ብሎኝ ሄደችን ተናግሮ ሄዳል። የሰውየውን ድምጽ አስመስሎ አለ እቤት ስገባ ጌታ ኢየሱስን ብትቀበል ይሻላል ሞትና ፍርድ። ሽንት ቤት ሲገባ ጌታ ጎመን በጤና ወደ ቸርች አይለቅም። አንተ ጌታ እስቲ ባክጩና አሜን በል። ጌታ ይው በእግዚአብሔር ፊት ነግራችኋለሁ፣ በርካታ ሰዎች አስከትላችሁ ነው የምትገቡት። ብቻህንማ መንግስት ሰማያት አትገባም። በርካቶችን አስከትለ ትገባል። ብዙዎች የኔ ፍሬ ናቸው፣ እግዚአብሔር የሰጠኝ ፍሬዎቼ ናቸው እያልክ በእግዚአብሔር መንግስት ውስጥ እጣዎች አክሊሎችን ይዘህ ትገባለህ። እስቲ አንድ ሰው ይጩና አሜን። ለዚህ ነው በወንጌል አላፍርም። ብንሰብከው ማናፍርበት ኢየሱስ ክርስቶስ ጌታ። ስለዚህ አሁን አንገቶቻችን ዝቅ አድርገን እንጸልያለን። አዳዲሶችን ጥሪ አደርጋለሁ። እግዚአብሔር ይባርካችሁ።